ሌላኛው ደግሞ አንድ ወንድ ግፋ ቢል በ30 ዓመቱ ማግባት አለበት። ከማግባቱ በፊት ደግሞ ቤት ወይ መኪና ሊኖረው ይገባል። ከፊት ለፊት ነው፣ ከጀርባ ግን እንደ ግዴታ ነው። ለመሰለሽ እንደዛ ያሉሽ አንድ ወንድ ልጅ ያንን ሳያሟላ ካገባ ክብሩ ይጓደላል፣ ኑሮ ይከብደዋል። አንድን ሴት ልጅ ደግሞ አግብቶ እንደማስቸገር ቅስሙን የሚሰብረው ነገር የለም። ስለዚህ ትዳር ይሻሻል። ይሄ ጠጋ ቃለ ማንሳት ነው ይባላል። ግን አብዛኞቹ እንግዲህ ከአንበሳ መንጋጋ ፈልቅቀው ከአንበሳ መንጋጋ ከሆነ ሰው ፈልቅቀው አውጥተው ጠብቀው ይህን ያህል ጊዜ ያስቀምጧት ነበር። እሄዳለሁ እናንተን ማስቸገር አልፈልግም ብላ እየተደረደረች በነበረችበት ሰዓት ብር አዋጥተው ሊሸኟት ቢሉ እኔ የምለው ብትቀመጥ ነው ሀሳቤ የሚል ሰው አንድ ሰው ተገኘ። ሰካራም እንግዲህ አትሄጂ እዚሁ እኛ ጋር ከሆነ ሰዓት በኋላ ስራ ስሪ፣ በቃ አንቺ እዚህ ቤት ደሞዝተኛ ትሆኛለሽ፣ ከዛ እህትም ሆነሽ ትኖሪያለሽ በሚል ተልካሻ ምክንያት እሷም እንግዲህ እንዲያው አበሻኔ ልግደርደር ትንሽ የተወሰነ ብላ አስባ ነው እንጂ መሄዱን አልፈለገችውም ነበር። ሰላም ጤና ይስጥልኝ ቤተሰቦች፣ እንዴት ናችሁ? እንግዲህ ደግሞኝ ቢሆን ሪከርድ ላርክ ማለት ነው። ያው እናንተ ብቻ አታበረታቱን፣ ትታችሁታል እኮ ሲጀመር የሚሰራን ሰው ማበረታታት ተተዋችሁ በጣም ቆይታችኋል። ለማንኛውም እንግዲህ ዛሬ ከኤግሌ ጋራ ኤግሌ በምትሰራቸው ስራ ፈታ እያልን አብረን እንሄዳለን። የግሌ ፈታ ነው የምታደርገው፣ ፈታ የሚያደርግ ሰው እወዳለሁ እና በመርዝ ነው ጭር ማረጋችሁ እያለች ነው። አዎ እየታች ነው እሷ የምትመርዛቸው፣ በጣም ጎበስ። ለማንኛውም እንግዲህ እዚህ ቤት እንዲኖር የሚፈቀድልሽ ዋነኛው መስፈርት አብርሽ ሳይሆን አብርሃም ብለሽ እንድትጣሪ ነው። በዛች በነገርኩሽ ነገር ተስማምተሽ ከሆነ ትኖሪያለሽ። በቃ እኔ ተስማምቻለሁ፣ ብትሄድም አንጀቴን ትበለዋለች፣ እኔ አልፈልግም ብላ እሷም እንድትቀር ትፈቅዳላታለች። ሌላው ነገር ደግሞ እሷ እንድትሄድም ብዙ ደስ ባይላትም እንግዲህ ከመሄድ ቀርታለች። ለትንሽ ጊዜ ነው ተብሏል። እንግዲህ ሌላ ነገር ደግሞ አንተታ እንደማትረብሽ ተስፋ እናደርጋለን። እንዲሁም ያንን ያልኩበት ምክንያት እኔስ እንዲያው እመፈራላት ወንድሟ ፍቅር ሲያጫውታት ወንድሟ ሆኖ እንዳይገኝ ነው እኔ የፈራሁላት። ይሄንን ፍሩልኝ በዝርዝር መቀጨት ይባል የለ። ለማንኛውም አብራችሁን ቆዩ ፈታ እያላችሁ። እንግዲህ ያው ድምፄ ትንሽ እንትን ብሏል። አንደኛ እንቅልፍ የለም፣ ሁለተኛ ነገር ደግሞ ምንድን ነው ሰው በእንግዲህ ጢቅ ስላለ ማለት ነው። በቃ ገለል ብዬ ነው እያወራኋቸው ያለሁት። መቼስ እናንተን ታላወራሁ እኮ ያመኛል። በቃ ልሞት ነው የምደርሰው። በቃ እናንተን ታላወራሁ ውይ አይሆንልኝም። እናንተ ግን አይገባችሁም። ለማንኛውም አብረን ቀጥላለን። በባለፈው ክፍለ ጊዜ እንግዲህ ትትናን ላሳልፎ ለመስጠት ከመካከላቸው ጓደኛቸው ሲያንዣብብ ነበር። ማለትም አስመሳይ ወይም ደግሞ መሳ የሚባለው ጓደኛቸው እንግዲህ ማስቲካ ሲበሉት ይላል ቀጭ የዛሬ ጓደኛ ቢቀርም አይቆጭ ሲሉ ሰማለሁ። ለማንኛውም እዚህ ጋር ሰርቷል ማለት ነው። እንግዲህ ትትናን አልመቻችለትና አልሆንለት ሲል እንዲሁም ደግሞ አንተ በወንዱ ማህሌት በወንዱ ነህ ብሎት ነበር። ራስህን ወይም ደግሞ ሰዎችን አሳልፈህ ወይም ቤተሰብህን ጓደኛን አሳልፈህ ስትሸጥ እነዛ የምትሸጥላቸው ሰዎችም አያከብሩህም፣ ክብርህን ዝቅ ያደርጉሃል በሚልም አንዳንድ ነገሮች ብሎት ነበረ። ነገር ግን ደግሞ እሱ የሚገርመው ነገር ያ ብቻም ሳይጸጽተው ሌላ ደግሞ ጓደኛቸውን ከመካከላቸው ትንሽዬ ልጅ መስሎ የሚታያቸውን ነገር ግን ደግሞ እንግዲህ ተፈጥሮ ስለሆነ እሱን ልሸጥ እየተዘጋጀ ነው። መሳይ ወይም ማስመሳይ የሚባለው ሰውዬ እንደው ተማንቆጫቆጭ ምንም መፍትሄ የሌለው ሰውዬ እሱን ወደየት አስወጥቶ ደግሞ ሊሸጠው ነው። እያስማማው እንደሆነ ሌሎቹ ጓደኞቹ አያውቁም። ያወቁ እንደሆነ ምን እንደሚሉን አላውቅም። ለማንኛውም እንግዲህ ሰካራሙ ሰውዬ ሰካራም መስሎ ነገር ግን ደግሞ ምንም ከሚያወራው ነገር
እንድርጠብ የማይለው ሰውዬ ዛሬ ማስደንገጡን ቀጥሎበታል። ዛሬስ መሳይ ምን ሊሆን ማንን ይሸጥ ይሆን ብሎ አስቦ ነው መሰል ዛሬም እነዚህናን መስሎ ለባብሶ ትንሹን ልጅ ማስደንገጥ ጀምሯል። እሱ ነው ብለን ተስፋ እናደርጋለን። ዛሬስ ተንከሲስ ልሸጥ ነው ሌላው ነው ወይስ ምንድን ነው? የግሌ ከመሄዷ በፊት የአብርሽን ግንባር ጥቁሪቱን ነገር መጠየቅ አጥብቃ ይዘዋለች። ለምን ማወቅ እንደፈለገች አላውቅም። ለማንኛውም ስለዚህ ጉዳይ ደግመሽ እንዳትጠይቂኝ፣ ምንም ማለት አይደለም እባክሽ። እንዴ አንቺ ይቺ ልጅማ የሆነ ነገር አላት እያለች እንግዲህ የግሌም ልታባብስ ሞክራለች። ነገሩ እሱን ተውትና ምን እንደተፈጠረ ይውልኝ። እንግዲህ ያው ስለ ትዳር አጋጣሚ ሲያወሩ ተንከሲስ ሰምቶ ነገር አቀባባይ ለግሌ ቅጥረኛ የገባ ይመስል ነገር ሲያቀባብል ነበር። አብርሽ በመገረም እንግዲህ ቆይ ለምንድን ነው እኔም ብቻ የጠየቅሽኝ? እዚህ ጋር እኮ ብዙ ሰዎች አሉ፣ ለምን እነሱን አልጠየቅሻቸውም እኔም ብቻ የምጠይቅኝ ብሎ እሱም ታገድሞ ይጠይቅም። እንግዲህ እንደ ነገሩ አድርገው አልፈውታል። እሱ ነገሩ የሚጤሰው በኋላ ነው እናያለን። ለማንኛውም እንደምንም ብላ ያው እዚህ ቤት እኛም የኛ ቤት አይደለም ግን በፍቅር እየኖር ነው፣ እስከሚበቃሽ ድረስ መኖር ትችያለሽ፣ ምንም ችግር የለብንም ብሎ እሷም ደግሞ እንግዲህ ተስማምታለች። የግሌን አግዣትና ደመወዝተኛ ትሆኛለሽ፣ እንግዲህ እየሰከረ ሲመጣ ሽሮ መፈትፈት ከቻለች እዚሁ ደመወዝተኛ ትሆኛለሽ ብለው ተስማምተው እዚሁ ሁኚ ስሬስ እዚሁ ሁኚ፣ እኛ እህቶችን ትሆኛለሽ፣ እኛ እንደምታይል ወንዶች ነን፣ ስለዚህ እህታችን ትሆኛለሽ ብሎ እሱም ደግሞ ወንድም ተብዬው እንደው ነገሩ የሚጤሰው ዝጋ ነው ጋይዝ። ሌላ አደጋ ውስጥ ገብተሽ ሌላ መዘዝ ደግሞ ከመሰብሰብ እዚሁ ይሻልሻል፣ እነሱ ከአሁን በኋላ እዚህ ጋር አይመጡም ብሎ እንግዲህ ሰካራሙ ሰውዬ ያስጠናቅቃታል። መሳይ እንግዲህ ትንሹ ልጅ ሊሸጠው እያሰበ በነበረበት ልጁን ይዘህልና ስለተባለ ከነዝና እንግዲህ ትዕዛዝ ሂዶለት ነበረ። እንዴት ሰው ያንን ያህል ብር ተቀምጦ እንደገና ሌላ ሰው ሊሸጥ ይታገላል? እንደዛ ተነግሮት ለማንኛውም እንግዲህ ይዞት ሂዶ ነበረ። ልጁም ደግሞ አይ ለናይጄሪያ ሰዎች ፈልገው አጭር ሰው ይፈልጋሉ ምናምን ይለውና እሱ እንደምን ብሎ አምልጦ ይመጣል። እንግዲህ እንደተናደደ ሰው ዞር ሲል ምን ሆነህ ነው ሲል በግልጽ ተናገር ብሎም ቢያስገድደውም ጠንቋዮች አጭር ሰው ይፈልጋሉ ወይ ብሎም ጠይቆ ነበረ። ነገር ግን አብርሽ ግራ ስለተጋባ ምንም መልስ ሊሰጠው አልቻለም ከመሳቅ ውጭ። በሌላ በኩል ደግሞ ከዚች ከልጅ ላይ አልወረደም መሳይ። እንዴ የወሰዱብኝም ብር ባንቺ ምክንያት ስለሆነ ብር ሰርተሽ ስጭኝ እያላትም ይገኛል። ጭራሽ እውነት አስመሳይ። ትህትና እንግዲህ በተባለችው ምሳሌ መሰረት እንግዲህ ገብታ ስራዋን ጀምራለች። ልብሷን ቀይራለች፣ ፏፍሽ ብላለች። ስለዚህ እንግዲህ ተመልሳለች። ከመሄዱ አቁማለች። ልሂድ ከማለቱ ትታ ሌላ ህይወት እየኖረች ነው። ለማንኛውም እንግዲህ መሳይ ወይም አስመሳይ የሚባለው ሰውዬ ተራሷ ላይ አልወረደም። እንዴ አንዳንድ ባሎች ወይም ደግሞ እንደዚህ ዘመን ባሎች ከሴት ብር እንደሚወስዱት ብር የለሽም እያለ ይጠይቃታል። በአንቺ የተነሳት ስለተያዝኩኝ ብር ልትሰጪኝ ይገባል፣ ስራ የለሽም ወይም ደግሞ ብር የለሽም እያለ ያናዝዛታል። የለኝም እኔ ምንም የለኝም ብላም ብትለው እሺ ልምከርህ ብላ አንዳንድ ምክር ሰጥታው ነበረ። ነገር ግን አስመሳይ ሰው ምክር አይገባውም። ትህትና የት ሀገር ነው የተወለድከው ብላ ወንዶችን ልጆች መጠየቋን አላቆመችም። ምክንያቱም አንደኛው ላይ ፍቅር እንዳይጥለኝና ወንድም የሆኑ እንዳላገኘው ብላ ስጋት ስለገባት በቅርቡ እንደምታውቅ ተስፋ እናደርጋለን። ምክንያቱም ስላልሄደች። አይ ትልቁ ችግር እዚህ ጋ ነው። እንግዲህ የግሌ አብርሽን ትቀማኛለች ብላ ስራውም እየተሰራት አይደለም። ትንሹ ልጅ እያሰቃየችው ትገኛለች። ምን አላት ህዲህ አዳምጠህና እያለች እንግዲህ ያለዚህ ወሬ ይሄን ታላወራት ምግብ እንደማሰጠው አስጠንቅቀዋለች። እንግዲህ ያመላልሳል ነገር። ከዚህ መካከል ግን የሚያሳዝነኝና ወሬው አሁን የያዝነውን ወቅት ላይ ወይም ደግሞ እየሆነ ያለው
ማለት በዚህ ሰዓት የሚወራው ወይም ደግሞ የሆነ በገሃድ የምናየው ነገር ሰካራሙ ሰውዬ ነው። የሰከረ መስሎ ግን የሰከረ ሳይሆን የሰከነ ንግግር ነው የሚያስተላልፈው። ትትና እንግዲህ ትትና እውነትም ትትና ለሌሎችም ለሁሎችም ምክር እያንዳንዳቸው ምክር እየሰጠ ትገኛለች። ሰካራሙንም ሰውዬ አትስከር፣ ስለሰከርክ ሰዎችን አታነሳቸውም ወይም አታገኛቸውም። ትትና አሁኑ ስራዋን ጀምራለች። እመነኝ ይህን ሰካርህን አስተውህና እንኳንም አገኘውሽ ወይም ደግሞ እንኳንም አስተውሽ ብለህ የምታመሰግንበት ጊዜ ይደርሳል ብላ እንግዲህ ሰካራሙ ሰውዬ ላይ እየፎከረችበት ትገኛለች። እስኪ በፍጹም አንቺ አታስተኝም እንዳትሞክሪው። ትትና እንግዲህ ስራዋን በመቀጠሏ ደስ ያላችሁ እስቲ አሳዩኝ በላይክ ማለት ነው። ሌላው ነገር ደግሞ እንግዲህ መሳይ ወይም አስመሳይ የሚባለው ሰውዬ ትንሹን ልጅ ለመሸጥ ተስማምቶ ገንዘብ ቅድሚያ ተቀብሏል ማለት ነው። የእውነት እንደው ሊሰጣቸው ነው? ለዘላለም ሰው ሊሰጣቸው ነው? ሊሰጠው ነው የሚለውን ነገር አብረን እናያለን ማለት ነው በሚቀጥለው ክፍለ ጊዜ። እስከዛ ድረስ ያው እዚህ ጋር ማስፈንጠሪያውን ጠቅ እያደረጋችሁ አብራችሁን ጠብቁ። መልካም ሁኑልኝ። ስለምታበረታቱ ደግሞ ከልብ አመሰግናለሁኝ። የግሌ ጋር ፈታ እያልን እንመጣለን ማለት ነው። የግሌ ማቃጠል ማውራት ነው ስራዋ። የግሌ በስጋት የተነሳ እንግዲህ ምግብም እንደማትነፍጋቸው ተስፋ እናደርጋለን። አብርሽን ልትወስድብኝ ብላ በስጋት ላይ ናት። ትንሹ ልጅም እንግዲህ በተላላኪ እግሩ ሳይቀጥን አይቀርም።